ሰላም እንዴት ናችሁ? ኤስዲ እንግሊዝኛ እንዲሁም ኤስዲ ቲዩብ እንግሊዝኛን ቋንቋ ቀለል ባለ መንገድ የምንማርባቸው ሁለቱ የዩቲዩብ ቻናሎቻችን ናቸው። ሁለቱንም ሰብስክራይብ በማድረግ ትምህርቶችን እንድትማሩ እጋብዛለሁ። ዛሬው የትምህርታችን ርዕስ ሾፕስ ኤንድ ሾፒንግ ክፍል 1 በኤስዲ ቲዩብ ላይ ተለቆ ነበር። በደንብ አድርገን ትምህርቱን ተማምረናል። በዚህኛው ደግሞ ጥያቄዎችን ነው የምንሰራው ማለት ነው። ጥያቄዎች አሉ። እነዛን ጥያቄዎች ጠይቃችኋለሁ፣ እነሱን ትመልሳላችሁ። አንድ ላይ ደግሞ ምላሹን እየሰራን በጥያቄዎቹ ትምህርቶችን እንማራለን ማለት ነው። ክፍል 1ን ያላያችሁ ኤስዲ ቲዩብ ላይ ገብታችሁ እንዲሁም ዲስክሪፕሽን ላይ ታገኙታላችሁ። ክፍል 1ን መማር አለባችሁ። እሱን ተምራችሁ ወደዚህኛው መምጣት ትችላላችሁ ማለት ነው። በቀጥታ መወስዳችሁ ወደ ዛሬው ጥያቄዎቹና ጥያቄዎቹን ተመርኩዞ የምንማራቸው ትምህርቶች ነው ማለት ነው። እሺ የአሁኑ ጥያቄዎቹን እንዴት አድርጋችሁ ነው የምትመልሱልኝ? የተለያዩ አይነት ሾፖች እንዳሉ ሱቆች እንዳሉ በክፍል 1 ተምረን ነበርና እነዛ ሾፖች እንዳሉ ሆነው አሁን እኔ የምፈልጋቸው ነገሮች ስገልጸላችሁ የት ላገኛቸው እንደምችል የት ሄጄ መግዛት እንዳለብኝ ምን አይነት ሾፕ እንደሆኑ ትመልሱልኛላችሁ ማለት ነው። where do you need to go? የት ነው መሄድ ያለብኝ? አንደኛው I want to get a newspaper ጋዜጣ ማግኘት ከፈለኩኝ የት ሱቅ ነው መሄድ ያለብኝ? I want to get a newspaper ክፍል 1 ላይ በደንብ አድርገን ተማመረናል። ስለዚህ ምላሻችሁን ኮሜንት ስር ታስቀምጡልኛላችሁ ማለት ነው። አንደኛ ብላችሁ I want to get a newspaper ጋዜጣ ማግኘት ከፈለኩኝ የት ነው የምሸምተው? የት ነው የምሸምተው? እናንተ ፖዝ አድርጋችሁ መልሱልኝ። ጊዜውን ለመቆጠብ ያህል እኔ እየመለስኩኝ ሄዳለሁ ማለት ነው። ጋዜጦችን፣ መጽሔቶችን እና የጽህፈት መሳሪያዎችን የምናገኛቸው ቦታ የምንሸምተው የት ነው ብለን ነበር? the news agent አይደለም? the news agent እዛ ሄደን ነው የምንሸምተው ተባብለን ነበር በክፍል 1 ትምህርታችን ቆይታ ላይ። ሁለተኛውስ I like to buy food for a week ለሳምንት የሆነኝን ምግብ መሸመት ፈልጋለሁ፣ መግዛት ፈልጋለሁና የት ነው መሄድ ያለብኝ? ይሄ ቀላል ነው። ለሳምንት የሆነኝን ምግብ መሸመት ከፈለኩኝ የት ነው የምሄደው? ፖዝ አድርጋችሁ ምላሻችሁን አስቀምጦልኝ። የሁለተኛው ምላሽ ሱፐርማርኬት ካላችሁ ትክክል ናችሁ ማለት ነው። ሱፐርማርኬት ውስጥ እናገኛለን እንደዚህ አይነት ነገሮችን ጨምሮ የተለያዩ እቃዎችን እናገኛለን፣ ምግቦችን እናገኛለን። ስለዚህ ሱፐርማርኬት ካላችሁ ትክክል ናችሁ ማለት ነው። እንዲሁም ዲፓርትመንት ስቶር ካላችሁም ትክክል ናችሁ። ዲፓርትመንት ስቶር ቤዝመንት ላይ ስለ ምግቦች እና የምግብ እቃዎች ይሸጣሉ ብለን ተማምረን ነበርና እዛም ታገኛላችሁ ማለት ነው። ግልጽ ነው አይደለ? ሶስተኛውስ I need some stamps የተወሰኑ ቴምብሮችን እፈልጋለሁ እያልኩኝ ነው። ቴምብር ለምንድን ነው የሚያገለግለን? ደብዳቤ ስንጻጻፍ ደብዳቤ ላይ የሚለጠፍ ነው አይደለም? I need some stamps ስለዚህ የት ነው የማገኛለን? ንገሩኛ፣ የት አገኛለሁ ቴምብሮችን? ይህ እጅግ በጣም ቀላል ነው። ሁለት አይነት ምላሽ ልትሰጡኝ ትችላላችሁ። የመጀመሪያው ፖስት ኦፊስ ከሄድኩኝ እዛ አገኛለሁ። ሌላኛው ደግሞ ኒውስ ኤጀንት ላይም ላገኝ እችላለሁ ማለት ነው። ስታምፖችን ኒውስ ኤጀንት ላይ ላገኝ እችላለሁ፣ እንዲሁም ፖስት ኦፊስን ብሄድ ላገኝ እችላለሁ። አራተኛው we must get ማይክል a present ለማይክል ስጦታ ማግኘት አለብን እያልኩኝ ነው። ለማይክል የምንሰጠውን ስጦታ ማግኘት አለብን። ስለዚህ የት ነው የምናገኘው? አራተኛው ብላችሁ ምላሻችሁን አስቀምጦልኝ። ፈጠን እያልኩኝ እሄዳለሁ እኔ። we must get ማይክል present a present ለማይክል የሚሆን ስጦታ የት አገኛለሁ? ጊፍት ሾፕ የስጦታ እቃዎች መሸጫ ሱቅ ነው አይደለ? የጊፍት ሾፕ ክፍል 1 ላይ በደንብ ስላየነው ነው እኔም እየፈጠንኩ ያለሁት። ክፍል 1 ያላያችሁ ካላችሁ ኮሜንት ስራ አስቀምጥላችኋለሁ፣ እንዲሁም ዲስክሪፕሽን ላይ እንዲሁም ደግሞ ቻናሉ ላይ በመግባትም ታገኝታላችሁ። ስለዚህ እሱን እየጠቆምኳችሁ ወደ ቀጣዩን እለፍ። አምስተኛው ደግሞ I like to buy book መጽሐፍ መግዛት ፈለግኩኝ፣ መሸመት ፈለግኩኝ። እኮ የት ልሂድ? መልሱልኛ። የት ልሂድ መጽሐፍቶችን ለመግዛት ለመሸመት? እጅግ በጣም ቀላል ነው። ምላሹም ጥያቄ ውስጥ ያለ ነው።
ስለዚህ ትመልሱልኛላችሁ ይህንን አምስተኛው ብላችሁ ቡክ ሾፕ አይደለ? የመጽሐፍ መደብር የመጽሐፍ መሸጫ ነው። ቡክ ሾፕ ብሄድ የፈለግኩትን አገኛለሁ። የፈለግኩትን መጽሐፍ እሸምታለሁ። ስድስተኛው I wanna buy some clothes for myself and my children in one shop። በአንድ ሱቅ ውስጥ ለራሴም ለልጆቼ አላባሾችን ልብሶችን መሸመት ፈልጋለሁ እያልኳችሁ ነው። ስለዚህ የት ልሂድ? ይህ እጅግ በጣም ቀላል ነው። ስድስተኛው ብላችሁ ምላሻችሁን አስቀምጡልኝ። የመጀመሪያው ዲፓርትመንት ስቶር ከሄድኩኝ ምንም ማጣው ነገር አይኖርም፣ እዛ አገኛለሁ። ሌላኛው ደግሞ ሜቢ ሱፐር ማርኬትም የፈለግኩትን ላገኝ እችላለሁ ማለት ነው። ግልጽ ነው አይደለ? ሱፐር ማርኬትም የፈለግኩትን ላገኝ እችላለሁ። ዋናው ግን ዲፓርትመንት ስቶር ውስጥ ይሄንን ነገር አላጣውም ማለት ነው። ለራሴም ሆነ ለልጆቼ የፈለግኩትን ነገር ማግኘት እችላለሁ። አሁን ደግሞ የምጠይቃችሁ ስለ ዲፓርትመንት ስቶር ነው ማለት ነው። ዲፓርትመንት ስቶር ስታንዳርድ አለው ብለን በክፍል አንድ ተማምረን ነበር። በስታንዳርዱ መሰረት ከቤዝመንት ጀምሮ እስከ ፎርዝ ፍሎር ድረስ ያሉትን ምን እቃዎች እንደሚሸጡበት አይተን ነበርና እሱን የምጠይቃችሁ ማለት ነው። ግልጽ ነው አይደለ? which floor will you go to buy? the first one an armchair መቀመጫ ወንበር የትኛው ፍሎር ላይ አገኛለሁ? ቤዝመንት ነው? ግራውንድ ነው? ፈርስት፣ ሰከንድ፣ ሰርድ ወይስ ፎርዝ ፍሎር ላይ ነው የማገኘው አርምቼር? እሱን ምላሻችሁን አስቀምጡልኝ። አን አርምቼር የት አገኛለሁ? ዲፓርትመንት ስቶር ውስጥ ነኝ። ስለዚህ አርምቼር ነው መግዛት የፈለግኩት። ቀጥታ የት ልሂድ? በደንብ አድርገን ተማምረናል አይደለ? ስለዚህ ምላሻችሁን አስቀምጡልኝ ኮሜንት ስር። አርምቼር ማለት በእንጨት የሚሰራ ነው አይደለ? ስለዚህ ፈርኒቸር ላይ ነው የምሄደው። ፈርኒቸር ደግሞ ስንተኛው ፍሎር ላይ ነው? ሶስተኛው ፍሎር ላይ ነው አይደለ? ዲፓርትመንት ስቶር ሄዳችሁ ሶስተኛ ፍሎር ላይ በአጠቃላይ የምታገኙት የእንጨት ስራ ውጤቶች ነው፣ ፈርኒቸር ነው። ስለዚህ አርምቼር ወንበር ጨምሮ ጠረጴዛን ጨምሮ አልጋዎችን፣ ቁም ሳጥኖችን፣ ሁሉንም ነገሮች የምታገኙት ሰርድ ፍሎር ፈርኒቸር ላይ ነው ማለት ነው። ስለዚህ ሶስተኛው ህንፃ በአጠቃላይ ፈርኒቸር ስለሆነ አርምቼርንም እዛ ነው ማገኘው ማለት ነው። ስለዚህ ሰርድ ፍሎር ካላችሁ ትክክል ናችሁ። ሁለተኛው ሊፕስቲክ የት አገኛለሁ? የትኛው ፍሎር ላይ አገኛለሁ? ቤዝመንት ነው? ግራውንድ ነው? ፈርስት፣ ሰከንድ፣ ሰርድ ወይስ ፎርዝ ፍሎር ላይ? እጅግ በጣም ቀላል ነው። ሁለተኛው ብላችሁ ኮሜንት ስር ታስቀምጡልኛላችሁ ማለት ነው። በደንብ አድርገን አይተነዋል በክፍል አንድ ላይ። ሊፕስቲክ የሚለው ከቢዩቲ ጋር የተገናኘ ነው አይደለ? ውበት መጠበቂያ ነው። ስለዚህ ውበት መጠበቂያዎች በአጠቃላይ የት ናቸው ብለን ነበር? ግራውንድ ፍሎር ብለን ነበር አይደለ? ስለዚህ ዲፓርትመንት ስቶር ሄዳችሁ ግራውንድ ፍሎር ላይ የምታገኙት የውበት መጠበቂያ ነው። ከውበት መጠበቂያዎች ውስጥ ደግሞ አንዱ ሊፕስቲክ ነው ማለት ነው። ስለዚህ ሁለተኛው ግራውንድ ፍሎር ካላችሁ ትክክል ናችሁ። ሶስተኛው ኤ ካፕ ኦፍ ቲ ሻይ በሲኒ ማለት ነው። ስለዚህ የምትጠጡት ነው። የምትጠጡትን ሻይ የት ታገኛላችሁ? ዲፓርትመንት ስቶር ገብታችሁ ለመሸመት ሄዳችሁ ሸመታችሁ፣ ወይም ደግሞ ወደ ሬስቶራንት ጎራ ብላችሁ ሻይ መጠጣት ፈለጋችሁና የትኛው ፍሎር ላይ ነው ያንን የምታደርጉት? ክፍል አንድ ላይ በደንብ አድርገን አይተነዋል። ጊዜ ለመቆጠብ ያህል ፖዝ እያደረጋችሁ እናንተ ምላሻችሁን አስቀምጡልኝ፣ እየመለስኩኝ ሄዳለሁ። የካፕ ኦፍ ቲ አራተኛው ፍሎር ላይ ነው፣ ፎርዝ ፍሎር። ካዝ ያን ነገር የምናገኘው ሬስቶራንት ውስጥ ነው። ሬስቶራንት ደግሞ ያለው አራተኛው ፍሎር ላይ ነው። ቶይስ ኤንድ ሬስቶራንት ብለን ነበር አይደል? የህፃናት እቃዎችን የምናገኝበትና ሬስቶራንት ያለበት ቦታ አራተኛው ወለል ላይ ነው ብለናል። አራተኛው ጥያቄ ኤ ፓኬት ኦፍ ቲ ካፕ ኦፍ ቲ አላልኳችሁም፣ ፓኬት ነው። የሻይ ቅጠል ፓኬት ነው ማለት ነው። እሽግ ሻይ ቅጠል ነው እና ያን እሽግ ሻይ ቅጠል የት እንገዛለን? የት እናገኛለን? የት እንሸምታለን? ኤ ፓኬት ኦፍ ቲ ፎርዝ ፍሎር እንዳትሉኝ። ፎርዝ ፍሎር የምናገኘው በሲኒ የሚሸጥበትን ነው ሬስቶራንት። ስለዚህ የት ነው የምናገኘው? እጅግ በጣም ቀላል ነው። በደንብ አድርገን አይተናል።
ይህንን የምናገኘው እናንተ ፖዝ አድርጋችሁ ምላሻችሁን አስቀምጡልኝ። ቤዝመንት ላይ ነው። ቤዝመንት ላይ ኤሌክትሪካልስ ኤንድ ፉድ ብለን ነበር አይደል? ለምግብ የምንጠቀምባቸው እቃዎችና ኤሌክትሮኒክስ የሆኑ እቃዎችን በአጠቃላይ የምናገኘው ቤዝመንት ላይ ነው ብለን ስለነበር ፓኬት ኦፍ ቲን የት እናገኛለን? ዲፓርትመንት ስቶር ገብተን ቤዝመንት ላይ እናገኛለን ማለት ነው። ከግራውንድ በታች ማለት ነው። አምስተኛው ኤስኮርት። ኤስኮርት ጉርድ ቀሚስ። ኤስኮርት ጉርድ ቀሚስ የት እናገኛለን? የት እናገኛለን? ቤዝመንት ነው፣ ግራውንድ፣ ፈርስት፣ ሰከንድ፣ ሰርድ ኦር ፎርዝ? የትኛው ላይ ነው? የትኛው ፍሎር ላይ ነው የሚገኘው ስከርት? ጉርድ ቀሚስ ካልን መቼስ የወንድ አይደለም የሴት አልባሳት ነው አይደል? የሴት አልባሳት ደግሞ የት ነው የሚሸጡት ብለናል? ፈርስት ፍሎር አይደለ? ፈርስት ፍሎር ውመንስ ዌር ነው፣ የሴቶች አልባሳት የሚሸጡበት ቦታ ነው ብለን ነበር። ስለዚህ ፈርስት ፍሎር ካላቸው አምስተኛውን ትክክል ናችሁ ማለት ነው። ስድስተኛው ሰም ቤቢ ክሎዝስ። ሰም ቤቢ ክሎዝ የተወሰነ የህፃናት ልብሶችን መግዛት መሸመት ከፈለጋችሁ ዲፓርትመንት ስቶር ውስጥ ገብታችሁ የት ታገኛላችሁ? የት ታገኛላችሁ? እሺ ፈጠን ፈጠን እያልኩ ለመሄድ ያህል እናንተ ፖዝ አድርጋችሁ ምላሻችሁን አስቀምጡልኝ። የት ነው የምናገኘው? ሰከንድ ፍሎር አይደለ? ሰከንድ ፍሎር ዲፓርትመንት ስቶር ውስጥ ገብተን ምን እናገኛለን ነበር ያልኳችሁ? ሜንስ ዌር ኤንድ ቺልድረን ዲፓርትመንት አይደለ? ስለዚህ ይህም የልጆች አልባሳት ስለሆነ ሰከንድ ፍሎር ላይ እናገኘዋለን ማለት ነው። የወንዶችም አልባሳት የልጆችንም አልባሳት ጨምሮ ሰከንድ ፍሎር ላይ ነው የምናገኘው። ኤታይ ከረባት። ከረባት የት ነው የምናገኘው? ይህንን ባልነግራችሁ ደስ ይለኛል፣ ምክንያቱም አሁን ነገራችሁን ያለፍኩት። ከረባት ካለን ከረባት ከአላባሽ ጋር የምናገኘው ለወንዶች ነው። የወንዶች አልባሳት ደግሞ የት ነው የምናገኘው? አሁን የገለጽኩላችሁ ቦታ ነው ማለት ነው። የልጆችና የወንዶች አልባሳት ሰከንድ ፍሎር ላይ ብለናል። ስለዚህ ሰከንድ ፍሎር ላይ ነው ዲፓርትመንት ስቶር ገብታችሁ ሰከንድ ፍሎር ላይ ከረባቶችን ማግኘት ትችላላችሁ ማለት ነው። የወንድ አልባሳትን ጨምሮ የልጆችን የምናገኘው ሰከንድ ፍሎር ላይ ስለሆነ። ስምንተኛው ኤቲቪ። ቴሌቪዥን መግዛት ብትፈልጉ ዲፓርትመንት ስቶር ገብታችሁ የትኛው ላይ ታገኛላችሁ? ኤቲቪ። ናይስ። ይህንን የምታገኙት እናንተ ፖዝ አድርጋችሁ ኮሜንት ስር ምላሻችሁን አስቀምጡልኝ። ቤዝመንት ላይ ነው። ቤዝመንት ላይ ኤሌክትሮኒክሶችን እንዲሁም የምግብ መገልገያ እቃዎችን የምንሸምትበት ቦታ እንደሆነ ገልጸን ነበር። ስለዚህ ዲፓርትመንት ስቶርስ ገብታችሁ ቤዝመንት ላይ የምታገኙት ከግራውንድ በታች ነው ቤዝመንት። ከግራውንድ በታች ስትወርዱ ቤዝመንቱ ላይ የምግብ እቃዎችን እንዲሁም የኤሌክትሮኒክስ እቃዎችን ትሸምታላችሁ፣ ታገኛላችሁ ማለት ነው። ዘጠነኛው ቤድ አልጋ። ቤድ አልጋ የት ነው የሚሸምቱት? ዲፓርትመንት ስቶር ውስጥ ገባችሁ ቤዝመንት አለ፣ ግራውንድ አለ፣ ፈርስት፣ ሰከንድ፣ ሰርድ ኤንድ ፎርዝ ፍሎር አለ። ስለዚህ አልጋም መሸመት ከፈለጋችሁ የት ሄዳችሁ ትሸምታላችሁ? የትኛው ፍሎር ላይ? ናይስ። ፖዝ አድርጋችሁ መልሱልኝ። አልጋ የእንጨት ውጤት ነው፣ ፈርኒቸር ነው። ስለዚህ በአጠቃላይ ፈርኒቸር የት ናቸው ብለን ነበር? ሰርድ ፍሎር ብለን ነበር አይደለ? ስለዚህ ሰርድ ፍሎር ላይ አልጋ መሸመት ትችላላችሁ ማለት ነው፣ ምክንያቱም የእንጨት ስራ ውጤት ነው። አስረኛው ዶል አሻንጉሊት። አሻንጉሊቶችን የት ነው የሚሸምቱት? ለልጆቻችሁ መጫወቻ ናቸው አሻንጉሊቶች፣ የት ትሸምታላችሁ? እጅግ በጣም ቀላል ነው ይሄኛው። ፖዝ አድርጋችሁ መልሱልኝ። ይህንን አራተኛው ህንፃ ላይ ነው የምታገኙት ማለት ነው። ፎርዝ ፍሎር የልጆች መጫወቻ ቶይስ ኤንድ ሬስቶራንት ያለበት ወለል ነው፣ አራተኛው ወለል። ስለዚህ አራተኛው ወለል ላይ አሻንጉሊቶችን መግዛት ትችላላችሁ ማለት ነው። አሁን በጣም ግልጽ ሆኖላችኋል ብዬ አስባለሁ። የትኛውም ዲፓርትመንት ስቶር ብትገቡ የፈለጋችሁትን ዕቃ የት መግዛት እንዳለባችሁ ግልጽ ይሆናላችሁ ይመስለኛል። በክፍል አንድ ላይም በደንብ አድርገን ነበር ያየነው። አሁንም ደግሞ በደንብ አድርገን አይተነዋል። ስለዚህ ከዚህ በኋላ አንረሳውም። ዲፓርትመንት ስቶር ውስጥ ገብተን የፈለግነውን ዕቃ የትኛው ወለል ላይ መግዛት እንዳለብን ማንንም መጠየቅ ሳያስፈልገን መግዛት መሸመት እንችላለን ማለት ነው። ይህ ውጭ ሀገር ላላችሁ ሰዎች ነው ማለት ነው። ውጭ ሀገር ሄዳችሁ ዲፓርትመንት ስቶር ውስጥ ገብታችሁ ይህንን የት መግዛት እችላለሁ፣ የት አገኛለሁ ብላችሁ ብዙ መጠየቅ ሳያስፈልጋችሁ በትክክለኛው የምትፈልጉት ቦታ ላይ ሄዳችሁ የምትፈልጉትን ዕቃ ማግኘት እንድችሉ የሚረዳችሁ ነው ማለት ነው። እሺ አሁን ደግሞ የተወሰኑ ዴፊኔሽኖችን ጠይቃችኋለሁ ማለት ነው። ኤ ፐርሰን ሁ ሴልስ ቲንግስ ኢን ኤ ሾፕ።
ሱቅ ውስጥ እቃዎችን የሚሸጥ ግለሰብ ምን ተብሎ ይጠራል? ሱቅ ውስጥ እቃዎችን የሚሸጥ ግለሰብ ምን ተብሎ ይጠራል? a person who sells things in a shop። ይሄ እጅግ በጣም ቀላል ነው። ኮሜንት ስር ምላሻችሁን አስቀምጦልኝ። ክፍል 1 እንዲሁም በኮንቨርሴሽንም አይተነው ነበር አይደለ? ኮንቨርሴሽን ደንበኛና ሻጭ ብለን በደንብ አድርገን በኮንቨርሴሽንም ያየነው ነው። ስለዚህ ማን ብለን እንጠራዋለን? እናንተ ፖዝ አድርጋችሁ ምላሻችሁን አስቀምጦልኝ። ሾፕ አሲስታንት እንለዋለን ማለት ነው። የትኛውም ሱቅ ላይ ሆኖ እቃዎችን የሚሸጥ ግለሰብ ሾፕ አሲስታንት ይባላል። ግልጽ ነው። ሾፕ አሲስታንት። ሁለተኛው ማኒ ኖት ቼክ ኦር ክሬዲት ዴቢት ካርድ። ቼክም ያልሆነ ክሬዲት ወይም ዴቢት ካርድ፣ ማንኛውም ካርድ ያልሆነ ቼክም ያልሆነ ገንዘብ ምን ይባላል? ምን ይባላል? ጥሬ ገንዘብ ነው አይደለ? ስለዚህ በእንግሊዝኛው መልሱልኝ። ሁለተኛው ቼክም ያልሆነ ወይም ደግሞ የላስቲክ ካርድ ያልሆነ የካርድ ያልሆነ ማለት ነው። ግልጽ ነው አይደለ? እነዚህ ክሬዲት ካርድ ያልሆነ ዴቢት ካርድ ያልሆነ በቼክም ያልሆነ ምን ተብለን እንጠራዋለን? ያን ገንዘብ ጥሬ ገንዘብ ነው የምንለው አይደለ? ስለዚህ በእነሱ አጠራር ምን ይባላል? ናይስ። ፖዝ አድርጋችሁ ከመለሳችሁልኝ ካሽ ነው የምንለው። ካሽ ብላችሁ መጥራት ትችላላችሁ ማለት ነው ያንን ገንዘብ። በምሸምቱበት ሰዓት ላይ በቼክ ክፈሉ፣ በክሬዲት ካርድ፣ በዴቢት ካርድ ክፈሉ፣ እንዲሁም አንዳንዴ ደግሞ በካሽ ክፈሉ ልትባሉ ስለምትችሉ ይህንን የገንዘብ አከፋፈል ዘዴዎች እንድታውቁትም ጭምር ነው። ግልጽ ነው። አንዳንድ ጊዜ በቼክ ልትከፍሉ ትችላላችሁ። ካሽ ከያዛችሁ ደግሞ በካሽ ልትከፍሉ ትችላላችሁ። ክሬዲት ካርድ፣ ዴቢት ካርድ ይኖራችኋል ውጭ ሀገር ስትኖሩ እና በእነሱም መክፈል ትችላላችሁ ማለት ነው። አንዳንዱ ደግሞ ከነዚህ ውስጥ አንዱን አልቀበልም ሊላችሁ ይችላል። ለምሳሌ ቼክ አንቀበልም ሊሏችሁ ይችላሉ። በካሽ አንቀበልም ሊሏችሁ ይችላሉ። ክሬዲት እና ዴቢት ካርድስ የተለመዱ ስለሆኑ በእነሱ አብዛኞቹ ይቀበሏቸዋል። በእንደዚህ አይነት ሁኔታ እንድታውቁትም ጭምር ነው። ሶስተኛው ጥያቄ a piece of paper that is worth 20 euro 20 ዩሮ የሚያወጣ የወረቀት ቁራጭ ምን እንላታለን? ቺን እንድትይዟት ነው። ከባድ አይደለችም። እጅግ በጣም ሲምፕል ነች፣ ግን እንድትይዟት ነው። a piece of paper that is worth 20 euros 20 ዩሮ የሚያወጣ ቁራጭ ወረቀት ምን እንለዋለን? ኮሜንት ስር ምላሻችሁን አስቀምጡልኝ። በእጅ ስትይዙ ገንዘብን በካሽ ነው የሚሆነው፣ በጥሬ ነው። በጥሬ ስትይዙት ደግሞ ቁራጭ ወረቀት ነው ማለት ነው። ያ ወረቀት ደግሞ የሚጻፍበት የብር ቁጥር ይኖራል። ያንን እንድታውቁት ነው። ለምሳሌ ያህል አሁን እዚህ ጋር እንዳስቀመጥኩላችሁ 20 ዩሮ ነው ይሄኛው እና 20 ዩሮ የተጻፈበት ቁራጭ ወረቀት ምን እንለዋለን? 20 ዩሮ የሚያወጣ ቁራጭ ወረቀትን 20 ዩሮ ኖት 20 ዩሮ ኖት ነው። አንድ ኖት ይዛችሁ 1 ዩሮ የሚያወጣ ኖት ሊሆን ይችላል፣ ወይም ደግሞ 10 ዩሮ የሚያወጣ ኖት ሊሆን ይችላል። በኢትዮጵያ ስታስቡት ደግሞ 1 ብር፣ 10 ብር፣ 20 ብር ብለን የምንጠቅሳቸው ይኖራሉ። 10 ብሩ ኖታው አንድ ብቻ ሲሆን ማለት ነው፣ ያቺ ቁራጭ ወረቀቱ አንድ ብቻ ስትሆን። ስለዚህ ይሄን ነገር በደንብ አድርጋችሁ ማወቅ አለባችሁ። ምክንያቱም አንዳንድ ጊዜ ሁሉም ነገር ተመሳሳይ አይደለም። በዩሮም በዶላርም ደረጃ ስትይዙት ባለ 1 ብር ይኖራል፣ ባለ 10 ብር ይኖራል፣ ባለ 20 ብር ይኖራል። በእንደዚህ አይነት መንገድ ሁሉንም ማወቅ አለባችሁ ማለት ነው። የያዛችሁት ኖታ ምን ያህል እንደሚያወጣ ማወቅ አለባችሁ። የያዛችሁት ወረቀት ምን ያህል ወርዝ እንደሚያደርግ ማወቅ አለባችሁ ማለት ነው። ግልጽ ነው አይደል? በአንድ ቁራጭ ወረቀት ላይ ከፍተኛ ገንዘብ የተጻፈበት ይኖራል፣ ትንሽዬ ወርዝ የሚያደርግም ሊኖር ስለሚችል እሱንም እንድታውቁት ጭምር ነውና የዚህ ምላሽ ቀላል ነው። 20 ዩሮ ኖት ይባላል ማለት ነው ያ ቁራጭ ወረቀት። ስለዚህ ኖት ካላችሁ አንድ ፍሬ ገንዘብ ነው። ያ ፍሬ ገንዘብ ግን ወርዝ የሚያደርገው እንደተጻፈበት የገንዘብ ቁጥር ነው ማለት ነው። ግልጽ ነው አይደለ? አራተኛው ፕላስቲክ ሞኒ የምንለው ምንድን ነው? አራተኛው ብላችሁ ምላሻችሁን አስቀምጡልኝ። ፕላስቲክ ሞኒ የምንላቸው ካርዶች ናቸው። ካሽም ያልሆነ ወይም ደግሞ ወረቀት ያልሆነ ቼክ በወረቀት ነው። ቼክም ያልሆነ ካሽም ጥሬ ገንዘብ ያልሆነ ኖት ያልሆነ ምንድን ነው የምንለው? ፕላስቲክ ማኒ እንለዋለን ማለት ነው፣ ወይም ደግሞ ካርድ እንለዋለን። ስለዚህ እነዚህ ክሬዲት ወይም ዴቢት ካርድ ይሆናሉ ማለት ነው። ግልጽ ነው አይደለ? ክሬዲት ወይም ዴቢት ካርድ። አሁን ደግሞ የመጨረሻ እናድርገውና እነዚህን አይተን የዛሬውን እንቋጫለን ማለት ነው። ዊች ሳይን ቴልስ ዩ
ሾፖች ላይ በምትሄዱበት ሰዓት ላይ የተለያዩ ምልክቶች ይለጠፋሉና እነዚያ የሚለጠፉ ምልክቶች ምንን ይገልጻሉ የሚለውን በክፍል 1 በደንብ አይተናቸው ነበር እና አሁን እነዛን ነው ማለት ነው የምታብራሩልኝ። እኔ ጥያቄ ጠይቃችኋለሁ፣ ለዚህ የሚሆን ምልክት ምንድን ነው እላችኋለሁ። እናንተ ደግሞ ያን ምልክት ትነግሩኛላችሁ ማለት ነው። የመጀመሪያው that you can give the money for the things you are buying here። እዚህ ለገዛችሁት ማንኛውንም አይነት ዕቃ ገንዘብ የምትሰጡበት ቦታ ምን ይባላል? ኦፕን ነው፣ ክሎዝድ ነው፣ ፑሽ ነው፣ ፑል ነው ወይስ ካሽ ዴስክ ነው? that you can give the money for the things you are buying here። እዚህ ለገዛችሁት ማንኛውንም አይነት ዕቃ ክፍያ የምትሰጡበት ቦታ ምን ተብሎ ይጠራል? እጅግ በጣም ቀላል ነው። ያ ምልክት ምን ተብሎ ነው የሚጠራው? ምን ተብሎ ሊለጠፍ ይችላል? በጣም ጥሩ። አንደኛ ብላችሁ ምላሻችሁን አስቀምጣችሁልኛል ብዬ አስባለሁ። የሳታችሁም አይመስለኝም፣ ምክንያቱም በክፍል 1 በደንብ ያየነው ነው፣ እንዲሁም ደግሞ እጅግ በጣም ቀላልም ጭምር ስለሆነ ማለት ነው። ምላሹ ካሽ ዴስክ ነው። ካሽ ዴስክ ነው። የትኛውንም አይነት ዕቃ ከሸመታችሁ በኋላ ክፍያ የምትከፍሉበት ቦታ ካሽ ዴስክ እንለዋለን ማለት ነው። ምክንያቱም የተለያዩ ዕቃዎችን መርጣችሁ ወስዳችሁ መጨረሻ ላይ ገንዘብ ተቀባዩ ሌላ ቦታ ላይ ነው የሚሆነውና እዛ ቦታ ነው የምትከፍሉት። ያ ቦታ ካሽ ዴስክ እንለዋለን ማለት ነው። እሺ፣ ሁለተኛው ደግሞ ምልክትን ትገልጹልኛላችሁ። እኔ ልጠይቃችሁና that you can't go into the shop፣ ወደ ሱቁ መግባት ማችሉበት ሁኔታ ላይ ከሆነ ምን ተብሎ ሲለጠፍ ነው? ምልክቱስ ምን ሲሆን ነው ወደ ሱቁ መግባት የማችሉት? ግልጽ ነው አይደል? ሁለተኛ ብላችሁ ምላሻችሁን አስቀምጡልኝ። ወደዛ መግባት ማችሉት ክሎዝድ ተብሎ ሲለጠፍ ነው ማለት ነው። ክሎዝድ ተብሎ ሲለጠፍ ነው። ዝግ ነው ተብሎ ተለጥፏል ማለት ነው። በተለያየ አይነት ምክንያት ያ ነገር ይለጠፋል። ምርቶቻችሁን ሽጣችሁ ስጨርሱ ልትለጠፉ ትችላላችሁ፣ እቃችሁ እንደሌለ ለማሳወቅ ያህል። እንዲሁም ደግሞ ምግብ ለመመገብ ስትፈልጉ ወይም ለተወሰነ ሰዓት እረፍት ማድረግ ስትፈልጉ መሸጥ በማፈልጉበት ሰዓት ላይ ክሎዝድ የሚለው ምልክት ታንጠለጥላላችሁ፣ ትለጥፋላችሁ ማለት ነው። ስለዚህ that you can't go into the shop ትክክለኛው ምላሻችሁ ክሎዝድ ነው የሚሆነው ማለት ነው። ሶስተኛው that the door will open towards you። that the door will open towards you ምንድን ነው የሚለን? ይሄ በሩ ወደ እናንተ ሲከፈት ነው። ይህን ያክል ከነገርኳችሁ በቂ ነው። በሩ ወደ እናንተ ሲከፈት ምን ተብሎ ይለጠፋል? አብዛኛው ጊዜ በሮች ላይ ምን ብለን ነበር? ሲገፉና ሲጎተቱ የሚከፈቱ በሮች አሉ። አንዳንዱ ስገፏቸው ናቸው የሚከፈቱት፣ አንዳንዶቹ ደግሞ ስጎትቷቸው ስስቧቸው ናቸው የሚከፈቱት። እና ወደ እናንተ ስትስቡት ስትጎትቱት የሚከፈት ከሆነ ምንድን ነው የምትሉት? ወደ ራሳችሁ ስትጎትቱት ስትስቡት የሚከፈት ከሆነ ምን ተብሎ ይለጠፍበታል? እና የሶስተኛው ብላችሁ ምላሻችሁን ያስቀምጡልኝ። ምላሹ የሚሆነው ፑል ነው ማለት ነው። ፑል ተብሎ ይለጠፋል። እናንተም ደግሞ ያንን አይታችሁ እጀታውን ይዛችሁ ወደ ራሳችሁ ስትጎትቱት ይከፈታል ማለት ነው በሩ። አራተኛው ደግሞ እንመልከት። that the door will open away from you። ይህ ደግሞ የዛኛው ተቃራኒ ነው ማለት ነው። የዛኛው ተቃራኒ ነው። በሩ የሚከፈተው ከናንተ ወደፊት ሲገፋ ሲሆን ነው። ከናንተ ወደፊት ሲርቅ ሲገፋ የሚከፈት ከሆነ ምን ተብሎ ይለጠፍበታል? ለዚህ ምላሽ የማያስፈልገውም አራተኛ ብላችሁ ምላሻችሁን አስቀምጡልኝ። ምን ሲሆን ነው? ስትገፉት ነው አይደለ? ስለዚህ ፑሽ ነው ማለት ነው። ፑል ወደ ራሳችን ስንጎትተው ነው። ፑሽ ደግሞ ከኛ ርቀን ስንገፋው ነው ማለት ነው። በዛ ሰዓት ከተከፈተልን ፑሽ ነው ማለት ነው። ስለዚህ ፑሽ ብለው ይለጥፉበታል በሩ ላይ። እናንተ እጀታውን ይዛችሁ ወደፊት ገፋ ስታደርጉት በሩ ይከፈተላችኋል ማለት ነው። ብዙ ጊዜ እነዚህ በሮች ስለሚያምታቱ ነው። አንዳንዱ በሮች ቅድም እንደገለጽኩላችሁ ስትጎትቷቸው፣ አንዳንዱ በሮች ስትገፏቸው ስለሚከፈቱ እናንተ ጎትታችሁ መክፈት በምትችሉት ላይ እየገፋችሁ በሩ ላይ ጫና እንዳታሳድሩ ሆን ተብሎ የሚለጠፍ ነው ማለት ነው። ወይም ደግሞ ወደ ራሳችሁ ወደ ፊት ገፍታችሁ የምትከፍቱት ላይ ወደ ራሳችሁ እየጎትታችሁ ጫና እንዳታሳድሩበት በሩ ላይ ሆን ተብሎ የሚለጠፍ ነው ማለት ነው። ፑሽ ወይም ፑል። አምስተኛውና የዛሬው የመጨረሻ ላድርገው። that you can go into the shop። ወደ ሱቁ መግባት የሚፈቀድላችሁ ከሆነ ምን ተብሎ ይለጠፋል? ግልጽ ነው አይደለ? ወደ ሱቁ መግባት የሚፈቀድላችሁ ከሆነ ምን ተብሎ ይለጠፋል? እንግዲያውስ እስካሁን ያልጠራነውን ትመልሳላችሁ ማለት ነው። ፊት ለፊት ምን ተብሎ ይለጠፋል?
ናይስ። ይህንን አልመልስላችሁም እጅግ በጣም ቀላል ስለሆነ 5ኛ ብላችሁ መልሱልኝ። የቀሩ ነው እስካሁን አይተናቸው ያልመለስነውን ምላሽ ታስቀምጣላችሁ ማለት ነው። የዛሬው ትምህርታችን ጥያቄዎችን በዚህ አይነት መንገድ ሰራን። በጥያቄዎች ውስጥ ትምህርቶችን ተማማርን። ክፍል 1ንም በደንብ አድርጋችሁ እንዳያችሁ አስባለሁ። ስለዚህ በሁለቱ ትምህርቶች ስለ ሱቆች እንዲሁም ደግሞ ስለ ግብይትና ሸመታ ጥሩ የሆነ ትምህርት እንደተማራችሁ ተስፋ አድርጋለሁ። ወደዚህ ቻናል አዲስ ሆናችሁ የመጣችሁ ካላችሁ እንግሊዝኛ ቋንቋ ቀለል ባለ መንገድ የምናስተምርበት የዩቲዩብ ቻናል ስለሆነ ሰብስክራይብ አድርጉ። የደውል ምልክቷን ደግሞ አጥቁሯት። ቪዲዮዎች ስንለቅ ቶሎ ቶሎ እንዲደርሷችሁ ያደርጋልና ያንን ማድረግ ትችላላችሁ። እንዲሁም ሁለቱም የዩቲዩብ ቻናሎች የኛ ናቸው። ኤስዲ ዩቲዩብ እንዲሁም ኤስዲ እንግሊዝኛ። እዚህኛው ላይ ዛሬ ሲለቀቅ ነገ ደግሞ እዛኛው ላይ ስለሚለቀቅ ሁለቱንም ሰብስክራይብ በማድረግ በሁለቱም ትምህርቶች እንድትማሩ ጋብዛለሁ። ቀጣይ በሌሎች ቪዲዮ እስክንገናኝ ድረስ መልካም ጊዜ ለሁላችሁም የተመኘው ሰናበታችኋለሁ። አመሰግናለሁ።